ዛሬ ወርልድ አትሌቲክስ ኤንቢሲ ስፖርት ኤቭሪ አጋሺያ ወርልድ አትሌቲክስ ዋናው ድረገጽ አትሌቲክስ አፍሪካ ዘሉካን ዴይሊ ኒውስ ኤፔ ኒውስ እንዲሁም በርካታ ሚዲያዎች ዩናይትድ ኒውስ ኦፍ ኢንዲያን ጨምሮ በርካቶች የኢትዮጵያን ስም ሲያነሱ አሉ። ምስጋና ለፍሬወይኒ ኃይሉ ይሁንና ፍሬወይኒ ኃይሉና በሪሁ አረጋዊ የኢትዮጵያን ስም በሜዳሊያ ዝርዝር ውስጥ አስጠርተዋል። ለመሆኑ ሁለቱ አትሌቶች ማን ናቸው? ስለ ታሪካቸውና ስለ ሩጫ ህይወታቸው ስለ ትውልዳቸው ምን የሚታወቅ ነገር አለ? በዝርዝር እናየዋለን። ከዛ በፊት ለመንደርደሪያ የሆነን ዘንድ አንድ ጉዳይ እናንሳ። ኢትዮጵያ ትናንት የማጣሪያ ውድድሯን አድርጋ ነበር። ነገር ግን በዚህ ማጣሪያ ላይ በሚያሳዝን ሁኔታ ሳሙኤል ተፈራና ንብረት መላክ ይወክሉን የነበረ ቢሆንም ሳሙኤል ጭራሽ ወደ ውድድሩ ስፍራ አላመራም። ንብረትም በአራተኛው ምድብ ውድድሩን አድርጎ አምስተኛ በመውጣቱ ወደቀ። ለምን? ባለቀ ሰዓት ለፌዴሬሽኑ ደብዳቤ አስገብቶ ልጁ ቀረ። ደብዳቤ ጻፈ። ማንኛውም አትሌት ሀገር በፈለገችው ሰዓት ሌላ ግል አማራጭ እየፈለገ የእናት የመቀነት አደናቅፎኛልና ይሄኛውን ውድድር ባላየለፉኝ ማለት ትችላለን። በሪሁ አረጋዊ ከሁለት ሳምንት በፊት ፖርቹጋል ሊዝበን በተካሄደው የግል የግማሽ ማራቶን ውድድር እንዲካፈል ከፍተኛ ገንዘብ ቀርቦለት ነበር። እሱን በአካልም በስልክ ማግኘት ለማውራት ያደረኩት ጥረት ባይሳካም በገደምዳሜው ግን እስከ 100,000 ዩሮ ወይም ዶላር የሚያገኝበትን ውድድር ትቶ ሀገር ኢትዮጵያ ትቀድምብኛለች ብሎ መቅረቱ ይታወቃል ይላል ጋዜጠኛ ምስጋናው ታደሰ። እርግጥ ነው የፌዴሬሽኑ ስራ አስፈጻሚ ሀሳቡን ለማስቀየር የማግባባት ስራ ሰርቷልና ሊመሰገኑ ይገባል። ጽጌ ገብረሰላማ ደግሞ በዛው የሊዝበን ማራቶን በግሏ ተወዳድራ የቦታውን ሪከርድ ጭምር ሰብራ ከሞቀ የገንዘብ ሽልማት ጋር ተመልሳለች። በዚህ ምክንያት በቻይና ናንጂንግ ኢትዮጵያን አልወከለችም። የሷ ተተኪ ትሆናለች ተብላ የነበረችው መዲና ይሳ ደግሞ በጉዳት አልሄደችም። በእርግጥ የሀገር ውድድር ያለባት የግል ውድድርስ እንዴት ተፈቀደላት? አስገራሚው ነገር ለዚህ ዓለም ውስጥ አትሌት ሻምፒዮን አትሌቶች ወደ ቻይና ያመሩት ለቪዛ እያንዳንዳቸው በነፍስ ወከፍ 7,000 ብር ለቻይና ኤምባሲ ከፍለው እንደሆነ ይታወቃል ይላል። ለምንና እንዴት? ከቡድኑ ጋር አንድም የፌዴሬሽኑ ሚዲያና ኮሚኒኬሽን ባለሙያ ወደ ስፍራው እንዲሄድ አልተደረገም። ይህም ሌላኛው ጉዳይ ነው። በዚህ ሁኔታ ውስጥ ቅድም የጠራውላቸው ዓለም አቀፍ በርካታ ሚዲያዎች የኢትዮጵያን ስም ሲያነሱ ውለዋል። እነዛ ብቻ አይደሉም። ዌቭ ኒውስ፣ ሲቱስ ማግ የተሰኙ መገናኛ ብዙሃን፣ አትሌቲክስ ኒውስ፣ ካፒታል ኒውስ ፔፐርን ጨምሮ በርካቶች ኢትዮጵያን ሲያነሱ ነው ያሉት። ይሄው ደግሞ ከግል ውድድራቸው ከግል ስሜታቸው ከሀብትና ዝናቸው ይልቅ ኢትዮጵያን ባስቀደሙት ሁለት የቁርጥ ልጆች በሪሁ አረጋዊና ፍሬወይኒ ኃይሉ ነው። በእርግጥ እነዚህ አትሌቶች በትግራይ በተለይ ጽንፈኝነትን የትግራይን መገንጠልም በሚያቀነቅኑ ሰዎች ከፍተኛ ጫና ውስጥ የወደቁ ናቸው ማለት ይቻላል። የትግራይ ቴሌቪዥንን ጨምሮ ዘገባዎችን በሚሰሩበት ጊዜ የኢትዮጵያን ሰንደቅ ዓላማ ይዞ በኢትዮጵያ ፓስፖርት በኢትዮጵያነት ቢወዳደሩም የትግራይ አትሌቶች ተጋሩ በሚል በርካቶች ወደዛ ጠርዝ የመውሰድና ሌላው ኢትዮጵያውያን እንዲያገላቸው የመፈለግ አዝማሚያዎች ቢኖሩም እነርሱ ግን ኢትዮጵያ የምትለው ቃል ከስማቸው አይጠፋም። በሪሁ አረጋዊ ኢትዮጵያ ትበልጥብኛለች ብሎ ቀርቷል። ባለፈው የፓሪስ ኦሎምፒክ ጊዜ ፍሬወይኒ ኃይሉ ከውድድር በተሰረዘች ጊዜ የኢትዮጵያ ሕዝብ ይፍረደኝ ያለችው ፍሬወይኒ ኃይሉ በእርግጥም ምርጥ አትሌት ነች። እቻ አትሌት ወሬ ለሄ ትግራይ ክልል ነው የተወለደችው። በአሁኑ ጊዜ ደግሞ ገና 24 ዓመቷ ነው። በሙሉ ስሙ ፍሬወይኒ ኃይሉ ገብረ እግዚአብሔር ተብላ ትጠራለች። ፍሬወይኒ ኃይሉ የካቲት 12 ቀን 2001 በፈረንጆች ተወለደች። መካከለኛ ርቀት ሯጭ ነች። በ24 የዓለም አትሌቲክስ ሻምፒዮና በ1500 ሜትር የወርቅ ሜዳሊያ ያስመዘገበች ሲሆን ዛሬ በ25 የዓለም አትሌቲክስ ሻምፒዮና በ3000 ሜትር የወርቅ ሜዳሊያ አግኝታለች። በ20 ቶኪዮ ኦሎምፒክ በ1500 ሜትር አምስተኛ ሆናለች። ፍሬወይኒ በቤልግሬድ በ800 ሜትር የዓለም የቤት ውስጥ የብር ሜዳሊያ አሸናፊ ነች። ፍሬወይኒ ኃይሉ በ2018 በፊንላንድ ታምፕሬ በተካሄደው የዓለም ታዳጊዎች ሻምፒዮና የመጀመሪያ ዓለም አቀፍ ልምዷን ያገኘች ሲሆን በሴቶች 800 ሜትር ውድድር በዛ ወቅት አምስተኛ ወጥታለች። በሚቀጥለው ዓመት በአቤጃን አይቮሪ ኮስት ከአፍሪካ ከ18 በታች ያለው ውድድር ሻምፒዮና በ800 ሜትር ውድድር አራተኛ ሆነች። ፍሬወይኒ በ2019 አፍሪካ ጨዋታዎች በሴቶች 800 ሜትር የተወዳደረች ሲሆን በግማሽ
በግማሽ ፍጻሜው ከውድድሩ ውጭ ሆነች። እንደ አውሮፓውያን አቆጣጠር በሰኔ 21 በኢትዮጵያ ኦሎምፒክ ፈተናዎች ለዘገየው የ20 የቶኪዮ የኦሎምፒክ ስታንዳርድ የማጣሪያ ጊዜን ለማድረግ በሴቶች 1500 ሜትር የሮጠች ሲሆን የግሏን ምርጥ አስመዝግባለች። እሷ ለምለም ኃይሉና ድርቤ ወልተጂ የኢትዮጵያ ቡድን ተጠርተዋል። በዚህ ውድድር ላይ ማለት ነው አስደናቂ የተባለ ሰዓትን በማስመዝገብ ታሪክን መስራት ትችላለች። እንደ አውሮፓውያን አቆጣጠር በሴፕቴምበር 14 ቀን 21 በዛግሬብ በሚገኘው ሀዛንኮች መታሰቢያ ፍሬዌኒ በ2000 ሜትር የኢትዮጵያን ክብረ ወሰን በማስመዝገብ በ25.86 በመግባት በዚህ ውድድር ፍራንሲዮኒዮን ሰባን በመከተል ያጠናቀቀች ሲሆን 5:21.56 ነው። የፍሬዌኒ ምልክት በታሪክ ሶስተኛው ፈጣን፣ ቀጣይም የአትሌቲክሱ ምልክትና እንዲሁም ጠንካራ አትሌት እንደምትሆንም ምልክት ያሳየ ነው ይላል ዘገባው። በመጋቢት 2022 ፍሬዌኒ በ800 ሜትር የብር ሜዳሊያ በቤልግሬድ በተካሄደው የዓለም የቤስ ሻምፒዮና በግል ምርጥ ሰዓት 2:00:54 በማሸነፍ በመግባት አሸንፋለች። በ23 በርካታ የግል ምርጥ ጊዜዎችን አሳልፋለች። በዩጂን ዳይመንድ ሊግ ፍጻሜ ውድድር 3:55.68 በ1500 ሜትር በ3000 ሜትር ጨምሮ በአጠቃላይ በዓለም አትሌቲክስ ሻምፒዮና አስደናቂ ውጤቶችን አስመዝግባ አልፋለች። በ25 ናንጂንግ በ3000 ሜትር ግን እንዲሁም ደግሞ በ24 ግላስጎ በ1500 ሜትር የወርቅ ሜዳሊያ ያመጣችበት ግን አስደናቂ ነው። በአጠቃላይ በ2018 የዓለም የጁኒየር ሻምፒዮና ታምፕሬ ፊንላንድ 5000 በ800 ሜትር የአፍሪካ ከ18 ዓመት በታች በ2019 አቢጃን አይቮሪ ኮስትን ጨምሮ በተለያዩ ቦታዎች አስደናቂ ውጤቶችን አስመዝግባለች። ባለፈው ዓመት የዓለም የቤት ውስጥ ሻምፒዮና ግላስጎ ዩናይትድ ኪንግደም 4:01:46 ነበር የገባችው። ያኔ በ1500 ሲሆን ዘንድሮ በ3000 ሜትር ተወዳድራለች። 3000 ሜትሩን 8:37:21 በመግባት የኢትዮጵያን ስም በዓለም አደባባይ እያስጠራች ትገኛለች። ከ2023ም እንዲሁ 5000 ሜትርን ቡዳፔስት ሃንጋሪ ሮጣ 7ኛ ስትወጣ የዓለም ሻምፒዮና ዩጂን አሜሪካ ደግሞ 4ኛ ወጥታለች። በእርግጥ ብቃቷን ላይ እያሻሻለችና አሁን ላይ ምርጥ እየሆነች መምጣቷን ያሳያል። 5ኛ፣ 4ኛ፣ 11ኛ መሆን ተነስታ አሁን 2ኛ፣ 1ኛ እየወጣች ቀጥላለች። በዚህም አስደናቂ ሪከርዶችን እያስመዘገበች ነው። በዛሬው ዕለትም ኢትዮጵያን ሰንደቅ ዓላማ ከፍ አድርጋ በመውለብለብ የኢትዮጵያን ስም በዓለም መገናኛ ብዙሃን አስነግራለች። ሌላኛው ጀግና በሪሁ አረጋዊ ነው። በሪሁ አረጋዊ ተክለ ሃይማኖት የተወለደው የካቲት 28 ቀን 2001 ዓ.ም በፈረንጆቹ ነው። የረጅም ርቀት ሯጭ ሲሆን በ5000 ሜትር ጎዳና ላይ ሩጫና በ10000 ሜትር የጎዳና ላይ ሩጫ የዓለም ክብረ ወሰን ባለቤት ነው። በፓሪስ 2024 ኦሎምፒክ በሪሁ በ10000 ሜትር የብር ሜዳሊያ ያስገኘ ሲሆን በ2020 የቶኪዮ ኦሎምፒክ በ10000 ሜትር 4ኛ ወጥቷል። በ23 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና የብር ሜዳሊያን አሸንፏል። ዛሬ በ25 የዓለም አትሌቲክስ የቤስት ሻምፒዮና በ3000 ሜትር የብር ሜዳሊያ አስገኝቷል። በ17 ዓመቱ በ2018 የዓለም ከ20 ዓመት በታች ሻምፒዮና በ10000 ሜትር የነሐስ ሜዳሊያ አሸንፎ ዛሬ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግም በቅቷል። በእርግጥ የአትሌት የተወዳደረው ከአስደናቂውና እጅግ ጠንካራ ከሚባለው ከኖርዌይ አትሌት ጋር ነው። ጃኮብ ኢንግብሪስተን ማለት በዓለም ላይ በአሁኑ ጊዜ በ3000 ሜትር እጅግ ስማቸው ከሚጠራና ጠንካራ የተባሉ አትሌቶች መካከል ነው። በሪሁ አረጋዊ በ2018 የዓለም ከ20 ዓመት በታች ሻምፒዮና ክሮኔክስ ኪፕሩቶና ጃኮብ ኪብሎም ተከትሎ ቴምፕሬ 10000 ሜትር የነሐስ ሜዳሊያ አሸናፊ ሆነ። በዛው ዓመት በተካሄደ የአፍሪካ ወጣቶች ጨዋታ በ3000 ሜትር ውድድር አሸነፈ። ከዛም ቦይነስ አይረስ ድረስ ለተካሄደው የክረምት ወጣቶች ኦሎምፒክ ወደ አርጀንቲና ሄዶ በ3000 ሜትር ውድድር ሁለተኛ ወጥቷል። እንደ አውሮፓውያን አቆጣጠር ህዳር 2019 በሪሁ የታላቁ ሩጫ በኢትዮጵያ በ10000 ኪሎ ሜትር ጎዳና ላይ ውድድርን አሸንፏል። አጽቢ ወንበርታ ትግራይ ኢትዮጵያ የተወለደው የአትሌት 3000 ሜትርን 7:21:28 5000 ሜትርን 12:40:45 ሮጧል። እንደ አውሮፓውያን አቆጣጠር በማርች 23 በስፔን ላሬዶ በተደረገ 10 ኪሎ ሜትር ውድድር 26 ከደቂቃ እስከ 33 ሴኮንድ ሮጦ ሁለተኛ ፈጣን ሰዓቱን አስመዝግቧል። በሰኔ 23 በላውዛኔ ዳይመንድ ሊግ ውድድር አሸነፈ። 12:40:45 የሮጠበት ደግሞ አምስተኛው የዓለማችን ፈጣን የ5000 ሜትር ሰዓት ሆኖ ተመዝግቦለታል። በቡዳፔስት በተካሄደው የዓለም አትሌቲክስ ሻምፒዮና በሪሁ በ10000 ሜትር የማይረሳ ጊዜን አሳልፈዋል። ይህ አትሌት በ2023 የዓለም ሀገር አቋራጭ ሻምፒዮና በአትረስት አውስትራሊያ ሁለተኛ ሆኗል። 29:26 ደግሞ የገባበት ጊዜ ነበር። በዓለም ሻምፒዮና እንደነገርኳችሁ በቡዳፔስት ሃንጋሪ ድል አልቀናውምና አራተኛውን አጠናቋል። ባለፈው ዓመት ግን የኦሎምፒክ ጨዋታ ፓሪስ ፈረንሳይ ላይ በ10000 ሜትር ሁለተኛ በመውጣት የኢትዮጵያን ምርጥ ሰዓት በማስመዝገብም ስሟን የኢትዮጵያን ከፍ ማድረግ
ማድረግ ችሏል። አሁን የዓለም የቤት ውስጥ ሻምፒዮና ናንጂንግ ቻይና ኢትዮጵያ በሜዳሊያ ሰንጠረዥ ውስጥ ገብታለች። በአንድ ወርቅና በአንድ ብር። ባለብሩ ደግሞ በሪሁ አረጋዊ ከሊዝበን ማራቶን እጅግ ከፍተኛ ገንዘብን ጽጌ ገብረ ሰላማ ሽልማት ይበልጣል ብላ የኢትዮጵያ ብሔራዊ ቡድን ውድድርን ትታ የሀገሯን ሰንደቅ ዓላማም ወደ ጎን ትታ ለሽልማት በሄደች ጊዜ ሳሙኤል የግል ምክንያቱን ጠርቶ በመጨረሻ ባለቀ ሰዓት ሌላ እንኳን እንዳይሄድ ካደረገ በኋላ በግሉ ጉዳይ ሲቀር በሪሁ ግን ሁሉንም ነገር ትቶ ወደ ናንጂንግ አቅንቷል። በዛም ተሳክቶለታል። በርካታ ኢትዮጵያንም እያወደሱት ነው። ፍሬወይኒ ኃይሉም ቢሆን በኢትዮጵያ ገና ከእድሜው 24 ከመሆኑ አንጻር ያሳየችው ብቃት እጅግ የሚያስደንቅ ነው። ሁለቱ የኢትዮጵያ አትሌቶች ከፍ ሲልም በዓለም አትሌቲክስ ስመጥር ዓለም አቀፍ ዜጎች ናቸው። ቢሆንም ግን ከጽንፈኞችና ከአክራሪ ብሔርተኞች ያለባቸው ጫና ግን እጅግ እየከበደ ይመስላል። ለእናንተ ለዚህ ጉዳይ መፍትሄው ምንድን ነው ብላችሁ ታስባላችሁ? ሀሳብ አስተያየት ካላችሁ አጋሩን። አበቃው።